የታሪኩ መጀመሪያ ላይ ቢሊ የተባለ አንድ ቦክሰኛ እናያለን። እሱም በጣም ፈጣንና አደገኛ ቦክሰኛ ነው። ቢሊን እያንዳንዱ ቦክሰኛ ይፈራዋል፣ ምክንያቱም እሱ ሲጣላ ራሱን መቆጣጠር ስለማይችል ነው። እናም ፊት ለፊቱ ያለውን ተጋጣሚ እስከ መግደል ሊደርስ ይችላል። ለዚህ ነው ማንም ከእሱ ጋር ለመጣላት ፈቃደኛም አይሆኑ። ቢሊ ከየትኛውም ተፋላሚ ጋር ቢሆን አይፈራም። በሚጋጠምበት ወቅት እሱ ሙሉ በሙሉ እብድ ይሆናል። እናም ተቃዋሚ ወይም ተፋላሚ የፈለገውን ያህል ቢመታው ህመም ወይም ስቃይ በፍጹም አይሰማውም ነበር። ነገር ግን ከዚህ በስተጀርባ አንድ ምክንያት አለ። ያም ምክንያት ከውጊያ በፊት ቢሊ አደንዛዥ እጽ ድረግስ ይወስድ ስለነበር ነው። ለዚህ ነው ህመምም አይሰማው። እናም በውጊያ ወቅት በራሱ ላይ ቁጥጥር በማጣት የፊት ለፊቱን ተፋላሚ ሁኔታ ያበላሸዋል። ዛሬም ቢሊ ውጊያ አለበት። እናም ሁልጊዜ እንደሚያደርገው ከውጊያው በፊት አደንዛዥ እጽ ወስዷል። ነገር ግን ዛሬ ከታይላንድ በጣም አደገኛ ተዋጊ ጋር ነው የሚጋጠመው። ለዚህ ነው ዛሬ የአደንዛዥ እጽ በመጠኑ በጣም ከፍ አድርጎ የወሰደው። ከዚህ በኋላ ወደ ሪንግ ቦታው ይገባል። እናም ከአንድ ታይላንዳዊ ቦክሰኛ ጋር ውጊያው ይጀምራል። መጀመሪያ ላይ ቢሊ በጣም በጥሩ ሁኔታ እያጠቃ ነበር። ነገር ግን ከጥቂት ጊዜ በኋላ የእጽ መጠኑ ስለበዛበት ኦቨርዶስ ስለሆነ ማዞር ይጀምረዋል። እናም አሁን ተቃዋሚው ጥሩ ድል አግኝቷል። ያ ተጋጣሚ ቢሊን በከፋ ሁኔታ ይመተዋል። እናም በጣም ይመተዋል። በዚህም ፊቱ ላይ ደም መፍሰስ ይጀምራል። ይህን ውጊያ ታይላንዳዊ ቦክሰኛ ያሸንፋል። ከተሸነፈ በኋላ ቢሊ በጣም ይናደዳል፣ ይቆጣል። ይበልጥ አደንዛዥ እጽ መውሰድ ይጀምራል። እዚህ ጋር የምንረዳው ቢሊ አሜሪካዊ ቢሆንም የሚኖረው ግን ታይላንድ ውስጥ ነው። ቢሊ ራሱ እጽ የሚወስድ ብቻ ሳይሆን እጽ ይልካልም፣ ይቀበላልም፣ ይሸጣልም። በዚህ ምክንያት ፖሊሶች ይከታተሉት ነበር። እናም አንድ ቀን ጠዋት ሲነቃ ፖሊሶች ክፍሉን ይበረብራሉ። ፖሊሶች ከቢሊ ቤት ብዙ እጽና አንድ የጦር መሳሪያ ያገኛሉ። ከዚህ በኋላ ፖሊሶች ቢሊን ይይዙታል። ብዙ እጽና ህገወጥ መሳሪያ በመያዝ ወንጀል ቢሊ ለ3 ዓመታት ታይላንድ ውስጥ ወደሚገኝ በጣም አደገኛ እስር ቤት ይልኩታል። እዚህ ቦታ ላይ የሞት ፍርድ ወይም የእድሜ ልክ እስራት የተፈረደባቸው እስረኞች አሉ። እዚህ ያሉት እስረኞች ከነሱ ለሚያንሱና አዲስ ለሚመጡ እስረኞች ብዙ ስቃይን ያደርሳሉ። ለቢሊ በጣም መጥፎ ነገር በዚህ እስር ቤት ውስጥ ብቸኛ ነጭ እስረኛ መሆኑ ነበር። ወደ እስር ቤቱ ከገባ በኋላ ቢሊ በደንብ ፍተሻ ይደረግበታል። ከፍተሻ በኋላ አዲስ የመጡ እስረኞች በሙሉ በሰልፍ እንዲቀመጡ ይደረጋል። ዋርደኑ ወይም የእስር ቤት ጠባቂው ለእነዚህ እስረኞች በሙሉ የእስር ቤቱን ህግ ያስረዳቸዋል። እናም ይላቸዋል ማንም ህግ የጣሰ ቢኖር ተደብድቦ ሁኔታው በመጥፎ ሁኔታ ላይ እንዲገኝ ይደረጋል። ከዚህ በኋላ ቢሊ በአንድ ክፍል ውስጥ ይታሰራል፣ ይዘጋበታል። እስር ቤቱ ትንሽ ከመሆኑ የተነሳ ከሚገባው በላይ እስረኞች በክፍሉ ውስጥ ተሞልተዋል። እናም ማታ ላይ ሁሉም እስረኞች እርስ በርስ ተቀራርበው ተጣብቀው መተኛት ነበረባቸው። ማታ ላይ ቢሊ አጠገቡ ያለው እስረኛ መሞቱን ያህል ይህንን ሲያይ ቢሊ በጣም ይደነግጣል። በማግስቱ ጠዋት ቢሊ ወደ መጸዳጃ ቤት ሲሄድ የመጸዳጃ ቤቱን ሁኔታ አይቶ ያስታውከዋል። ምክንያቱም መጸዳጃ ቤቱ በጣም መጥፎ ሁኔታ ላይ ነበር። ቢሊ በጣም ይጨነቃል። ድንገት ምን አይነት ቦታ ውስጥ እንደተቆለፈበት ማሰብ ይጀምራል። ምክንያቱም እዚህ እስረኞች እንደ ሰው ሳይሆን እንደ እንስሳ ነው የሚኖሩት። በተጨማሪም የሱስ ተገዢ በመሆኑ የቢሊ ሁኔታ በጣም መጥፎ እየሆነ ይሄዳል። ቢሊ ውሃ ለመቅዳት ሲሄድ እዚያ ሁሉም እስረኞች እርስ በርሳቸው እየተረጋገጡ ውሃው ጋር ለመድረስ ይሞክራሉ። አሁን እዚህ ቢሊ እንደምንም ብሎ የውሃ ጠርሙሱን ይሞላል። ነገር ግን በዚህ መሃል በአጋጣሚ ሌላ እስረኛን ይገፋዋል። በዚያም ያ እስረኛ ይቆጣና ቢሊን መምታት ይጀምራል። አሁን ቢሊ ይረዳል። ዛሬ ከነሱ ጋር ካልተፋለምኩኝ እነዚህ ሰዎች እኔን እንደ ደካማ በመቁጠር ሁል ቀን ይደበድቡኛል ብሎ አሰበ። ስለዚህ ቢሊ ለእነዚህ እስረኞች እውነተኛ ማንነቱን ያሳያቸዋል። ሊመታው የሞከረውን እስረኛ ቢሊ በከፋ ሁኔታ ይደበድበዋል። ለማቆም ዘበኞች ይመጣሉ። እናም ዘበኞቹ ቢሊንና ሌላውን እስረኞች ይይዛሉ። ጥፋቱ የዛኛው እስረኛ ቢሆንም እዚህ ሁሉም እስረኞች በቢሊ ላይ ይመሰክራሉ። ለዚህም ቢሊ እንደ ቅጣት ለተወሰኑ ቀናት በአንድ ትንሽ ጨለማ ክፍል ውስጥ ይታሰራል። ያ ጨለማ ክፍል በጣም ትንሽ ቦታ ነው። እስረኛው መተኛትም ሆነ መቀመጥ አይችልም። ማታ ላይ በዛ ሁኔታ መተኛት አለበት። በቀን ደግሞ ፀሐይ ሲመታው ያ ቦታ እንደ እቶን ይሞቃል። በጨለማ ክፍል ውስጥ እያለ የቢሊ ሁኔታ በጣም ደክሞ ነበረ። እናም ቢሊ ከዚህ እንደ ሲኦል ካለው ህይወት መቼ ነፃ እንደሚወጣ አልገባውም ነበር። ከጥቂት ቀናት በኋላ ቢሊ ከጨለማ ክፍል ይወጣል። እናም ዘበኞቹ ወደ ሌላ ቦታ ይወስዱታል። እዚያ 70 እስረኞች በአንድ ላይ ይኖራሉ። አሁን ቢሊ በመካከላቸው ያሉ ሰዎች ብሎ መጥራት ሰውን እንደ መስደብ ነው ብሎ አሰበ። እነዚህ የእስር ቤት በጣም አደገኛ እስረኞች ናቸው። የዚህ ቡድን መሪ ስም ደግሞ ኪንግ ይባላል። ኪንግ በጣም አደገኛ እስረኛ ነው። የእሱን ቃል ማንም አይጥስም። ኪንግ ቢሊን ይጠራዋል። እናም ፊት ለፊት አስቀምጦት ማነ እዚህ እንዴት መጣህ ብሎ ይጠይቀዋል። ያኔ ቢሊ እኔ ቦክሰኛ ነኝ፣ በእጽ ምክንያት እዚህ መጣሁም ይለዋል። ኪንግ ቢሊ ቦክሰኛ መሆኑን ሲረዳ ያኔ ፑሻፕ እንዲሰራ ያዟል። እምቢ ካልኩኝ እነዚህ ሰዎች ይደበድቡኛል ብሎ ቢሊ አሰበ። ዝም ብሎ በኪንግ ፊት ፑሻፕ መስራት ይጀምራል። ፑሻፕ ከሰራ በኋላ እስረኞቹ ያሾፉበታል። ነገር ግን ቢሊ ምንም አይላቸውም፣ ምክንያቱም እሱ እዚህ ለብቻው ነው። በተጨማሪም እነዚህ አደገኛ እስረኞች ቢሊ እጽ መተውን ሲያውቁ ያኔ እስረኞቹ በነፃ እጽ በመስጠት አደገኛ ሱሰኛ ያደርጉታል።
አሁን ከብዙ ቀናት በኋላ እጽ በመውሰዱ ምክንያት የቢሊ ሆድ በጣም ህመም ይጀምረዋል። ያኔ ቢሊ ለአንድ መኮንን የህመም ማስታገሻን ይጠይቀዋል። ነገር ግን ያ መኮንን ነፃ መድኃኒት ሊሰጠው እምቢ ይላል። እናም ለመድኃኒቱ ምትክ ከቢሊ ገንዘብ ይጠይቃል። ምክንያቱም ቢሊ ነጭ ስለነበረ ነው። ይህን ሁሉ ሲያይ ቢሊ በጣም ይናደዳል። እናም በዚያ መኮንን ላይ ጥቃት ይሰነዝራል። በከፋ ሁኔታ ይደበድበዋል። እንዲሁም እዚያ የነበሩ ሁለት ዘበኞችን እያነሳ ይወረውራቸዋል። በዚህ መሃል ቢሊ እንደ እብድ ያደርገዋል። ራሱን መቆጣጠርም ያቅተዋል። የመኮንኑን አንገት ይነክሰዋል። በዚህም የመኮንኑ አንገት ደም ማፍሰስ ይጀምራል። ዘበኞቹ ሲደርሱ ቢሊን ራሱን እስኪሲዝ ድረስ ይመቱታል። ራሱን ከሳተ በኋላ ቢሊን በቃሬዛ ወስደው ሌላ ክፍል ውስጥ ይዘጉበታል። ዘበኞቹ ቢሊን በጣም በከፋ ሁኔታ መተውታል። ስለዚህ ለብዙ ቀናት ራሱን አላወቀም ነበረ። ቢሊ ራሱን ሲያውቅ አንዲት ሴት ቁስሉን ስታክም ያያል። ያቺም ሴት ቢሊ እስኪሻለው ድረስ ትንከባከበዋለች። ቢሊ ሙሉ በሙሉ ሲሻለው ከክፍሉ ይወጣል። ነገር ግን በዚህ ጊዜ በቢሊ እግሮች ላይ ሰንሰለት ይታሰራል። ምክንያቱም ዘበኞች ቢሊ ተራ ሰው ሳይሆን አደገኛ ቦክሰኛ መሆኑን አውቀዋል። እናም በማንኛውም ሰው ላይ ጉዳት ሊያደርስ እንደሚችል ተረድተዋል። ዘበኞች ቢሊን መልሰው ወደዚያ አደገኛ እስረኛ ክፍል ይጥሉታል። በዚህ መሃል ቢሊ ሁሉም እስረኞች ወደ አጥሩ ተጠግተው ሲጮሁ ይመለከታል። ቢሊ እዚያ ሲሄድ 3 ልጃገረዶችን ያያል። ከነሱም ውስጥ እሱን ስታከመው የነበረችው ልጅ አለች። እናም ቢሊ የልጅቷ ስም ፌም እንደሆነ ያውቃል። እሷም እዚህ ካንቲን ውስጥ ነበር የምትሰራው። ይህንን ሲያውቅ ቢሊ በቀጥታ ወደ ፌም ካንቲን ይሄዳል። እናም ስለረዳሽኝ አመሰግናለሁም ይላታል። እያወሩ በሁለቱ መሃል ጓደኝነት ይፈጠራል። እናም ቢሊ ከእሷ ጥቂት ሲጋራ በብድር ይጠይቃል። ያኔ ፌም ለቢሊ አንድ ጥቅል ሲጋራ በብድር ትሰጠዋለች። ነገር ግን ፌም ብድሬን ቶሎ መመለስ አለብህም ትለዋለች። አትጨነቂ፣ እኔ ቃሌን አክባሪ ሰው ነኝ ይላታል። ይህንን ብሎ ቢሊ ከዚያ ይሄዳል። ቢሊ ያንን ሲጋራ ጥቅል በቀጥታ ለቡድኑ መሪ ለኪንግ ይሰጠዋል። ይህን የሚያደርገው የኪንግ ሰዎች እንዳይረብሹት ነበር። አሁን ቢሊ የእጽ ሱሰኛ ስለነበረ ለዚህም አንድ ፖሊስ እጽ እንዲያመጣለት ተስማምቷል። ለዚህም ቢሊ ለፖሊሱ የተወሰነ ገንዘብ ይሰጠዋል እና እስር ቤት ውስጥ እጽ መውሰድ ይጀምራል። አንድ ቀን ማታ ሁሉም ተኝተው ሳለ የኪንግ ሰዎች ዳሚናዎችን ይነቅላሉ። እናም አጠገቡ ወዳለው ሌላ ክፍል ገብተው ጥቂት ሰዎችን ይገድላሉ። ከጥቂት ቆይታ በኋላ እስር ቤቱ ውስጥ የአደጋ ጊዜ ደወል ይጮኻል። እናም ሁሉም እስረኞች ወደ ውጭ ይወጣሉ። ዘበኞቹ መሳሪያ ያለው ማን እንደሆነ ለማወቅ ይፈትሻሉ። ነገር ግን ዘበኞቹ ምንም ነገር አላገኙም። እናም ዘበኞቹ የቢሊን ልብሶች ሲፈትሹ በቢሊ ሸሚዝ ውስጥ እጽ ያገኛሉ። ይህ እጽ የቡድኑ መሪ ኪንግ ራሱን ለማዳን በቢሊ ሸሚዝ ውስጥ አስገብቶ ለማስጠቆር ነበር። አሁን በቢሊ ሸሚዝ ውስጥ እጽ በመገኘቱ ዘበኞቹ ቢሊን ይይዙታል። ይህ እጽ ካንተ ዘንድ እንዴት መጣ ብለውም ይጠይቁታል። ነገር ግን ቢሊ ይህ እጽ የኔ አይደለም ብሎ ይክዳል። ግን ዘበኛው የቢሊን ቃል አይሰማም። ሸሚዙ አንተ ከሆነና እጹንም የደበቀው አንተ ከሆንክ ብሎ ሸሚዙን እንዲለብሰው ያስገድደዋል። ይህን ሲሰማ ቢሊ ወዲያውኑ ያንን ሸሚዝ ይለብሰዋል። ያ ሸሚዝ ግን ለቢሊ አልሆነውም ነበር። ዘበኞቹም ልብሱ ለሱ እንዳልሆነ ያውቃሉ። ዘበኞቹም ልብሱ ለሱ እንደማይሆን ያያሉ። እናም ይህ ልብስ የቢሊ እንዳልሆነ ይረዳሉ። አሁን እዚህ ቢሊ ልብሱ የኪንግ እንደሆነ ያውቃል። ነገር ግን ቢሊ ለዘበኞቹ ምንም አይናገርም። ምክንያቱም ለዘበኞቹ ልብሱ የኪንግ ነው ካለ ኪንግ እንደማይለቀው እንደሚገድለው ያውቃል። ነገር ግን ዘበኞች ልብሱን በመመርመር እውነተኛ ወንጀለኛ ኪንግን ይይዙታል። እናም ደምድበው እውነቱን ያወጡታል። ኪንግ ዘበኞች ሲደበድቡት ጩኸቱን በድምፅ ማጉያ ለሁሉም ያሰሙታል። ይህንን ሰምተው ሁሉም እስረኞች በጣም ይፈራሉ። ቢሊ ግን ደስተኛ ነበረ፣ ምክንያቱም እሱን ሊያጠምደው የሞከረው ራሱ በመጠመዱ ምክንያት። ከዚህ በኋላ ቢሊ በቀጥታ እጽ ወደሚገዛበት መኮንን ይሄዳል። ነገር ግን ዛሬ ያ መኮንን ለቢሊ እጽ ለመስጠት እምቢ ይላል። ያ መኮንን ለቢሊ ይለዋል፣ እጽ የምሰጥህ በአንድ ቅድመ ሁኔታ ብቻ ነው። በኩሽና ውስጥ የሚሰሩትን 2 ወጥ ሰሪዎች በከፋ ሁኔታ ከደበደብክልኝ እጽ እሰጥሃለሁ ይለዋል። ቢሊ ይህን ማድረግ አልፈለገም። ነገር ግን እጹን ለማግኘት ካለው ጉጉት የተነሳ እነዚያ 2 ወጥ ሰሪዎች በከፋ ሁኔታ ይደበድባቸዋል፣ ሁኔታቸውንም ያበላሸዋል። ነገር ግን እነዚያ ሰዎች ከደበደበ በኋላ ጩኸታቸውን ሲሰማ ቢሊ በጣም መጥፎ ስሜት ይሰማዋል። እናም ስህተት እንደሰራ ይረዳል። ከኩሽና ሲወጣ መኮንኑ እጽ ሊሰጠው ይሞክራል። ነገር ግን ቢሊ እጹን ሳይቀበል ወደ ውጭ ይወጣል። ለእጽ ሲል ያለምንም ምክንያት እነዚያን ሰዎች በመምታቱ ቢሊ በራሱ በጣም ያፍራል። ቢሊ አሁን ሙሉ በሙሉ ተሰብሮ ነበር። ስለዚህ በምላጭ የደም ስሮቹን ይቆርጣል። ነገር ግን ከመሞቱ በፊት ያዩታል። እጁን በልብስ በማሰር እንዳይሞት ያተርፉታል። ከጥቂት ሳምንታት በኋላ ደህና ይሆናል። ነገር ግን ለመኖር አንድ ዓላማ ያስፈልገው ነበር። ስለዚህ ቦክስን ዳግመኛ ለመቀጠል ይወስናል። አደንዛዥ እጽን ለዘላለም ለመተው ይወስናል። በዚያም እስር ቤት ውስጥ የቦክስ ክፍል ነበር። ቢሊ የቦክስ ሪንጉን ሲያይ በጣም ደስ ይለዋል። ቢሊ ወደ ውስጥ ለመግባት ሲሞክር ግን የቦታው ቦክሰኛ አሰልጣኝ መጥቶ በስተጀርባ በሩን ይዘጋዋል። እናም ቢሊን ከዚህ ሂድ ይለዋል።
እንደ እውነቱ ከሆነ የአሰልጣኝ ቢሊ የሰውን ቃል እንደማይሰማ ያውቃል። በውጊያ ወቅት ራሱን መቆጣጠር እንደማይችልም ሰምቷል። በተጨማሪም ቢሊ አሁን እጽ እንደሚወስድ ያውቃል። ስለዚህ ለቢሊ ስልጠና ለመስጠት እምቢ ይላል። ቢሊ ተከፍቶ ወደ ክፍሉ ይመለሳል። ማታ ላይ ቢሊ ሽንት ለመሽናት ሲሄድ የቡድኑ ሰዎች በአንድ አዲስ በመጣ እስረኛ ላይ ግፍ ሲሰሩ ይመለከታል። እነዚያ ሰዎች ቢሊን ሲያዩት ይይዙታል። እናም በምላጭ እያስፈራሩት ይህን ለማንም ብትናገር ትገደላለህ ይሉታል። በማግስቱ ያ ልጅ ራሱን እንዳጠፋ እናያለን። ከጥቂት ጊዜ በኋላ ፖሊሶች አስክሬኑን ከዚያ ያነሳሉ። አንድ መኮንን ቢሊን ልጁ ለምን ራሱን ሰቀለ ብሎ ይጠይቀዋል። ነገር ግን ቢሊ ለመኮንኑ ምንም አይናገርም። ይህንን ሁሉ ኪንግ እያየ ነበረ። እናም በቢሊ ደስ ይለዋል። በማግስቱ ሁሉም እስረኞች አንድ ጨዋታ ይጫወታሉ። በጨዋታው ላይ ሁሉም ሁለት ሲጋራ ይወራረዳሉ። ቢሊም 2 ሲጋራ ይወራረዳል። እናም በአጋጣሚ ያሸንፋል። ካሸነፈ በኋላ ግን እነዚያ ሰዎች ሲጋራውን ሊሰጡት ፈቃደኛ አይሆኑም። ነገር ግን እዚህ ኪንግ ከቢሊ ጎን ይቆማል። ለእስረኞቹ በሕጉ መሰረት ቢሊ ያሸነፈው ሲጋራ ስጡት ይላቸዋል። ኪንግን ሁሉም እስረኞች ይፈሩት ስለነበረ ሁሉም እስረኞች የኪንግን ቃል በማክበር ለቢሊ ሲጋራውን ይሰጡታል። አሁን ቢሊ ጋር ብዙ ሲጋራ አለ። ስለዚህ መጀመሪያ ወደ ፌም ይሄዳል። እሷ ከጥቂት ቀናት በፊት ሲጋራ በድራው ስለነበር ቢሊ ብድሩን ሙሉ በሙሉ ይመልሳል። ፌም በቢሊ ታማኝነት ተገርማ ትደሰታለች። ቢሊ ይጠይቃታል፣ ለምን ረዳሽኝ ይላታል። ያኔ ፌም ትላለች፣ መጥፎ ሰው እንዳልሆን ካውቃለሁ፣ እናም ከእስረኞቹ መሃል አንተን ወደድኩ ትለዋለች። ፌም ቢሊን በምን ወንጀል ነው እዚህ የመጣኸው ትለዋለች። ያኔ ቢሊ እውነቱን በሙሉ ይነግራታል። በእጹ ምክንያት እንደመጣ ይነግራታል። ቤተሰብ እንዳለውና ነገር ግን እዚህ እስር ቤት መሆኑን እንደማያውቁ ይነግራታል። ፌም በቢሊ ሁኔታ ታዝናለች፣ እናም ይተቃቀፋሉ። እዚህ ጋር ሁለቱ መዋደድ መጀመራቸውን እንመለከታለን። ከዚህ በኋላ ቢሊ ወደ ቦክስ አሰልጣኙ ይሄድና ጥቂት ሲጋራ እየሰጠው እንዲህ ይላል፣ እስካሁን ህይወቴን ያለ ዓላማ ስኖር ነበር። ነገር ግን አንተ ካሰለጠንከኝ እጽንና መጥፎ ልምዶችን ሁሉ እተዋለሁ፣ ዳግመኛ ጥሩ ቦክሰኛ ሆናለሁ ይሏል። አሰልጣኙ የቢሊን ቃል ሰምቶ ያዝንለታል። ቢሊን ጥሩ ሰው ለማድረግ ለማሰልጠን ይወስናል። አሁን በየቀኑ በርትቶ ልምምድ ያደርጋል። እዚያ ያሉት ሌሎች እስረኞች በቢሊ የቦክስ ብቃት ይደነቃሉ፣ ለሱም ክብር ይሰጣሉ። እንዲሁም አሰልጣኙ ለቢሊ አዳዲስ ዘዴዎችን ያስተምረዋል። ለልምምድ እንዲሆነው ከአንድ ቦክሰኛ ጋር ያጋጥመዋል። ቢሊ በመጀመሪያ ላይ ይመታል፣ ነገር ግን በመጨረሻ ያሸንፋል። በዚህ ሁኔታ ልምምድ እያደረገ ብዙ ቀናት ያልፋሉ። በቢሊ የቦክስ ብቃት ላይ መሻሻል መምጣት ይጀምራል። አንድ ቀን አሰልጣኙ ቢሊን ከእስር ቤት በጣም አደገኛ ቦክሰኛ ጋር ያጋጥመዋል። ይህን ውጊያ ለማየት የእስር ቤቱ ዋና ኃላፊም ተገኝቶ ነበር። ውጊያው ይጀምራል። በሁለቱ መሃል በጣም ጥሩ ውጊያ ይደረጋል። እስከ 3ኛው ዙርም ይደርሳሉ። ያኛው ተጋጣሚ እጅ ለመስጠት አልፈለገም ነበር። ቢሊን በጥንካሬ ይጋጠመዋል። ነገር ግን ቢሊ በመጨረሻ በአንድ ጠንካራ ጡጫ ራሱን እንዲስት ያደርገዋል። የእስር ቤቱ ኃላፊ በቢሊ የቦክስ ብቃት በጣም ይደነቃል። እናም ቢሊን ወደ ቢሮ ይጠራዋል። ኃላፊው ለቢሊ እንዲህ ይላል፣ የታይላንድ ብሔራዊ የቦክስ ውድድር እየመጣ ነው። በዚህ ውድድር ላይ እንድትሳተፍ እፈልጋለሁ፣ ምክንያቱም አንተ ጥሩ ቦክሰኛ ነህ። ከመላው ታይላንድ ከተመረጠ አንድ ቦክሰኛ ጋር ትጋጠማለህ። ካሸነፍክ ብዙ ገንዘብ ታገኛለህ፣ ማዕረግም ይጨመርልሃል። ይህን ሲሰማ ቢሊ ወዲያውኑ በውድድሩ ለመሳተፍ ይስማማል። ከዚህ በኋላ ዋርደኑ ለቢሊ አንድ ደብዳቤ ሰጠዋል። ይህ ደብዳቤ ከቢሊ አባት የተላከ ነበር። አባቱ ቢሊ ለረጅም ጊዜ ሲፈልገው እንደነበር ጽፎለታል። ደብዳቤውን አንብቦ ቢሊ በጣም ስሜታዊ ይሆናል። እናም አሁን እንደምንም ብሎ ቤተሰቡን ማግኘት ይፈልጋል። እንዲሁም ዋርደኑ ቢሊን ከነዚያ አደገኛ ሰዎች ርቆ ወደ ሌላ ክፍል እንዲዛወር ያደርጋል። ይህም በደንብ ልምምድ እንዲያደርግ ነው። የዚህ ክፍል እስረኞች በጣም ጥሩ ናቸው፣ ቢሊን ይረዱታል። ቢሊ እቃዎቹን ለመውሰድ ወደ አሮጌው ክፍል ሲሄድ እዚያ ያሉት አደገኛ እስረኞች በቅናት ዓይን ይመለከቱታል። እንደ እውነቱ ከሆነ ኪንግ ቢሊ ነፃ እንዲወጣ አልፈለገም። እሱ የሚፈልገው ቢሊ እንደሌሎች እስረኞች የእሱ ባሪያ እንዲሆንለት ነው። አዲሱ ክፍል ውስጥ የቢሊ ህይወት በጣም ጥሩ ነበር። አሁን እሱን የሚረብሸው ሰው አልነበረም። እናም እስረኞቹ ያበረታቱታል። ነገር ግን ቢሊ ያውቃል እነዚህ እስረኞች የሚረዱት ውድድሩን እስኪያሸንፍ ነው። ውድድሩን ካላሸነፍኩኝ መልሰው ወደዚያ አደገኛ ክፍል ይጡልኛል ብሎ አሰበ። ስለዚህ ቢሊ በርትቶ ልምምድ ያደርጋል። ሙሉ በሙሉ ዝነኛ ይሆናል። አንድ ቀን ቢሊ ፌምን ለማግኘት ወደ ካቲን ይሄዳል። ነገር ግን እዚያ ፌም ከሌላ ወንድ ጋር ሆና ያያታል። ይህንን ሲያይ ቢሊ በጣም ይናደዳል። በእሷ ላይ መጮህ ይጀምራል። ፌም ለቢሊ ለማስረዳት ትሞክራለች። ነገር ግን ቢሊ ምንም አይሰማም ነበር። እናም ሊመታት ይሞክራል። ቢሊ ፌም እያታለለችው እንደሆነ ይረዳል። ቢሊ ተከፍቶ ከዚያ ይወጣል። እንደገና እጽ መውሰድ ይጀምራል። ሁልጊዜ ፌም ትታወሰው ነበር። ለዚህም ልምምድ ማድረግ አልቻለም። የልምምድ ተቃዋሚውን እኔን ምታኝ ይለዋል። ተቃዋሚውም እምቢ ሲል ግን ቢሊ እሱን መምታት ይጀምራል። እናም አጋሩን በከፋ ሁኔታ ይጎዳዋል። ፖሊሶች የቢሊን ባህሪ አይተው መልሰው ክፍል ውስጥ ይዘጉበታል።
ነገር ግን የቢሊ ቁጣ ገና አልበረደም ነበር። ቀናት እያለፉ ሲሄዱ ቢሊ ይህ ቁጣ እንደማይጠቅመው ይረዳል። ስለዚህ በክፍሉ ውስጥ ቦክስ መለማመድን ይጀምራል። ከጥቂት ቀናት በኋላ ዘበኞቹ ቢሊን ይፈቱታል። ጓደኞቹን ለማግኘት ይሄዳል። ያ የመታው እስረኛም እዚያ ነበር። እሱና ሌሎች እስረኞች በቢሊ ላይ ተቆጥተው ነበር። ነገር ግን ቢሊ ይቅርታ ይጠይቃቸዋል። ያኔ ራሴን አላውቅም ነበርም ብሎ ይገልጽላቸዋል። ያኔ ሁሉም ይቅር ይሉታል። እናም እንደገና ያሰለጥኑታል። ማታ ላይ ቢሊ ፌምን ያያታል። ፌምን ሲያያት ቢሊ ፈገግ ይላል፣ ምክንያቱም ዓላማ ወደ ቤቱ መመለስ ነበር። አንድ ቀን ቢሊ ወደ መጸዳጃ ቤት ሲሄድ የኪንግ ሰዎች ይይዙታል። ኪንግ ከሱ ገንዘብ እንደሚጠይቀው ይነግሩታል፣ ምክንያቱም ቢሊ ከነሱ ጋር በነበረበት ጊዜ በነፃ እጽ ሰጥተውት ነበር። ለዚህም ኪንግ አሁን ገንዘቡን ይፈልጋል። ነገር ግን ቢሊ ገንዘብ የለኝም ይላል። ይህን ሲሰማ ኪንግ ይቆጣል። ኪንግ ከራሱ ሰውነት በስሪንጅ ደም አውጥቶ በቢሊ ላይ ሊወጋው ይሞክራል፣ ምክንያቱም ኪንግ የኤድስ በሽተኛ ስለነበረ ነው። እናም ቢሊንም የዚህ በሽታ ተጠቂ ሊያደርገው ፈልጎ ነበር። ነገር ግን ሳይወጋው በፊት ቢሊ ይማጸነዋል። ውድድሩን ካሸነፍኩኝ የማገኘውን ሁሉ ሰጥሃለሁም ይለዋል። ኪንግ ይህን ሰምቶ ቢሊን ይለቀዋል። አሁን ቢሊ እንደምንም ማሸነፍ እንዳለበት ይረዳል፣ ምክንያቱም ካላሸነፈ የእስር ቤት ኃላፊው መልሶ ወደዚያ ክፍል ይጥለዋል። እናም የኪንግ ብድር ለመመለስ ገንዘብ ከሌለው ኪንግ ይገለዋል። ስለዚህ ቢሊ ይበልጥ በከፋ ሁኔታ ልምምድ ይጀምራል። ነገር ግን ከጥቂት ቀናት በኋላ ለሚመጣው ነገር ቢሊ ዝግጁ አልነበረም። አንድ ቀን ሲለማመድ ቢሊ ሆዱን ይቆርጠዋል። ነገር ግን ለአሰልጣኙ ምንም አልነገረውም ነበር። ሽንት ቤት ገብቶ ግን ደም ያስታውካል። ቢሊ እዚያው ይወድቃል። ሲነቃ ራሱን ሆስፒታል ውስጥ ያገኘዋል። ዶክተሮቹም እንዲህ ይላሉ፣ በእጽ ብዛት በቦክስ ምክንያት ህርኒያ የተባለ በሽታ ይዞሃል፣ በዚህም የሆድ ቫልቮች ተለያይተዋል ብለውም ይነግሩታል። ታካሚው ከባድ ነገር ሲያነሳ በአፉም ደም ይወጣል። ዶክተሮቹ ቢሊን ይሉታል፣ ቦክስንና እጽን ለዘላለም መተው አለብህ አሉት። ካልሆነ ግን ህይወት ሊያልፍ ይችላል ብለውም ነገሩት። ቢሊ ግን እንደምንም ማሸነፍ ይፈልጋል። ስለዚህ ራሱን ሳይጨነቅ ልምምድ ይቀጥላል። በመጨረሻም ብሔራዊ የታይላንድ የቦክስ ውድድር ቀን ይደርሳል። ቢሊን በጭነት መኪና ጭነው ወደ ውድድሩ ቦታ ይወስዱታል። እዚያ ትልልቅ የቦክስ አዘጋጆች መጥተው ነበረ። ቢሊ ከተቃዋሚው ጋር ፊት ለፊት ይገናኛል። እናም በሁለቱ መሃል ቦክስ ይጀመራል። ቢሊ የሚጋጠመውን ተዋጊ የታይላንድ ምርጥ ቦክሰኛ ነበረ። ነገር ግን ቢሊ በመጀመሪያ ዙር ጠንክሮ ይዟል። ያ ቦክሰኛ እጅ አልሰጠም ነበር። በብልሃት ቢሊን ይመተዋል። እናም የቢሊን ደካማ ጎን መፈለግ ይጀምራል። ሁለተኛ ዙር ያልቃል። ሶስተኛው ይጀምራል። ሶስተኛው ዙር ቦክሰኛው ቢሊን በመምታት ይጥለዋል። በኃይል የቢሊን ሆድ ይረግጠዋል። በዚህም ቢሊ በጣም ይታመማል። አሁን በሆድ ህመም ምክንያት ቢሊ መጋጠም ከብዶት ነበር። ያ ተጋጣሚም የቢሊን ድካም አውቋል። ስለዚህ ደጋግሞ ሆዱን ይመተዋል። ቢሊ በህመም ይሰቃያል። ሶስተኛው ዙርም ያልቃል። ሁሉም ሰው ቢሊ በአራተኛ ዙር ይሸነፋል ብሎ አስቧል። አራተኛው ዙር ሲጀምር ያ ተጋጣሚ በቢሊ ላይ ጥቃት ይሰነዝራል። ቢሊ ግን ከመዋጋት ይልቅ ራሱን ይከላከላል። ተቃዋሚው መዛሉን ሲረዳ እናም በመጨረሻ ቢሊ በክርኑ በመምታት ይጥለዋል። ያ ተዋጊ ራሱን ይስታል። በዚህም ቢሊ የታይላንድ ብሔራዊ የቦክስ ሻምፒዮን ይሆናል። ሁሉም ሰው ቆሞ ያጨበጭብለታል፣ ዋርደኑም ጭምር። ምክንያቱም ቢሊ የእሱን እስር ቤት ወክሎ ነው ያሸነፈው። ቢሊ አሸንፏል። ነገር ግን ሁኔታው በጣም መጥፎ ነበር። ቢሊ ህዝቡንና አሰልጣኙን በደስታ ሲዘሉ ያያቸዋል። ያኔ ቢሊ ደም አስታውኮ ይወድቃል፣ ራሱንም ይስታል። ሲነቃ ሆስፒታል ውስጥ ነበረ። አጠገቡ ማንም የለም። ከክፍሉ ሲወጣ ምንም ጥበቃ እንደሌለ ይመለከታል። ለማምለጥ ጥሩ አጋጣሚ እንደሆነ ያስባል። ስለዚህ በዝምታ ከሆስፒታሉ ይወጣል። ውጭ ያለውን ዓለም ሲያይ በጣም ጥሩ ስሜት ይሰማዋል። ምክንያቱም ለብዙ ዓመታት የውጭን ዓለም አየር አልተነፈሰም ነበር። ቢሊ እየተጓዘ ከሆስፒታሉ ይርቃል። ባቡር ጣቢያም ይደርሳል። አሁን ከፈለገ ማምለጥ ይችል ነበር። ነገር ግን ቢሊ የማምለጥ ሐሳቡን ይለውጣል። ምክንያቱም ህይወቱን ሙሉ ከፖሊስ እየሸሸ መኖር አልፈለገም። ስለዚህ ተመልሶ ሄዶ ሆስፒታል አልጋው ላይ ይተኛል። ካገገመ በኋላ ቢሊ መልሰው እስር ቤት ይወስዱታል። እናም የ3 ዓመት ቅጣቱን ከጨረሰ በኋላ የእስር ቤቱ ኃላፊ ወደ ዩኬ እስር ቤት ይልከዋል። ዩኬ እስር ቤት ውስጥ ቢሊ አባቱን ያገኘዋል። ያ አባትም እውነተኛ ቢሊ ሙር ነበር። ይህም ፊልም የተሰራው በእውነተኛ የቢሊ ሙር ታሪክ ላይ ነው። ታሪኩ በመጽሐፍ ጽፎት የነበረ እናም ታሪኩ በዓለም ላይ እጅግ ዝነኛ የሆነ ነው። ዛሬ ቢሊ ሙር ሱስ ያለባቸውን ሰዎች የሚረዳ ፋውንዴሽን አቋቁሟል። ታሪኩ እዚህ ላይ ያበቃል። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ማድረግ አይርሱ።